ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ሂስትሪ ግሬድ 11 ዩኒት 1 ፓርት 7 የመጨረሻው ፓርት 7 ነው። የዩኒቱ መጨረሻ ማለት ነው። ደን ፓርት 1 እስከ ፓርት 6 ከፈለጋችሁ ደግሞ ፕሮፋይል በመግባት ፕሌይሊስት ግሬድ 11 ኤንድ 9 የሚል አለ፣ ወይም ግሬድ 9 ኤንድ 11 የሚል አለ። ወደ መጨረሻው ስትገቡ ታገኙታላችሁ። ዩኒት 1 ሂስትሪ ሂስትሮግራፊ ኤንድ ሂውማን ኢቮሉሽን ነው። ደን የመጨረሻው ፓርት ነው ኢመርጀንሲ ኦፍ ስቴት ኢመርጀንሲ ኦፍ ስቴት የሚለውን እሱን አቀርብላችኋለሁ ዛሬ። ማይ ኔም ኢዝ ሚስተር ጌታቸው and if you need the short note የምትፈልጉ ከሆነ ቴሌግራም ላይ ገብታችሁ ጌታቸው 700 የሚለውን እዛ ላይ ሾርት ኖቶቹን እና ጥያቄዎችን ታገኛላችሁ። እዛ ጋር ጆይን ማድረግ ትችላላችሁ። ዛሬው the emergency of state, how state was evolved. There are different theories about the emergency of states. so እነሱን እናያለን ማለት ነው። anciently ወይም በጥንት እንዴት ሀገር እንዴት እንደተመሰረተ የሚለውን ማለት ነው እናያለን። ሞደርን ወይም አሁን states አራት ኤሌመንቶች አሉት። there are 4 elements of a state or a state characterized by those things. if they fulfill those criteria we can say that thing as a state. ስለዚህ ስቴት ለመባል ሀገር ለመባል አሁን በዘመናዊ ዓለም ቴሪቶሪያል ኢንቲቲ መኖር አለበት፣ ወይም ቴሪቶሪያል ኢንቴግሪቲ ባውንደሪ መኖር አለበት። ላርጅ ነምበር ኦፍ ፖፑሌሽን ወይም ኢናፍ ነምበር ኦፍ ፖፑሌሽን፣ ያን መሬት ማልማት የሚችል በቂ የሆነ ህዝብ መኖር አለበት። ሌላኛው ኦርጋናይዝድ ገቨርንመንት ኢንስቲትዩሽን መኖር አለበት። ገቨርንመንት የሚሉት ኢንስቲትዩሽን ሊድ ማድረግ የሚችል ኤኒ ታይፕ ኦፍ ገቨርንመንት ሊሆን ይችላል። ዲሞክራቲክ ሊሆን ይችላል፣ ወይም ደግሞ አውቶክራቲክ ሊሆን ይችላል። ባይ ኤኒ ሚንስ ግን ገቨርንመንት ኢት ኢዝ ዋን ኤሌመንት ኦፍ ዘ ስቴት ኤንድ ዘ አዘር ኢዝ ሶቨርኒቲ ፍሪደም ቱ ሜክ አን ኢንተርናል ኤንድ ኤክስተርናል ዲሲሽን። ኤክስተርናሊም ኢንተርናሊም ዲሳይድ የማድረግ ኢንዲፔንደንትሊ ዲሳይድ ማድረግ የሚችል መሆን አለበት፣ ወይም ኢንተርፌረንስ ኦፍ አደር ስቴት መኖር የለበትም። በኢንተርናልም በኤክስተርናል ሪሌሽንም በአንዲት ሀገር ማለት ነው። እነዚህን አራት ክራይቴሪያዎች ሲያሟላ ስቴት ብለን እንጠራቸዋለን ማለት ነው። it is when you see the states it is a highest powerful organ of the society. ከሁሉም እንትኖች ካየን ስቴት ትልቁ ፓወር የስቴት ነው። higher the powerful organ of the society, ወይም highest power ያላት ስቴት ነች። ሌላኛው it possesses monopoly of power and its internal territory. ሞኖፖሊ በብቸኝነት ስቴት ትልቁ ፓወር አላት to possess its own internal territory፣ ወይም ኢንተርናሊ ምንም አይነት ከስቴት በላይ ፓወርፉል የለም። ፓወርን ኤክሰርሳይዝ ለማድረግ ወይም ስልጣንን ኤክሰርሳይዝ ለማድረግ ማለት ነው። so when we see the society they with rudimentary forms, እንግዲህ ሶሳይቲ አግሪካልቸር ተጀመረ። ከአግሪካልቸር ሴደንተሪ ዌይ ኦፍ ላይፍ ተጀምሯል፣ ወይም ፐርማነንት ዌይ ኦፍ ላይፍ ተጀምሯል። ደን ፋሚሊ መጀመር፣ ክላን፣ ትራይብ እያለ እንደዚህ እያለ አሁን ስቴት የሚለውን መመስረት ችሏል ማለት ነው። ስቴት ሊመሰረት ችሏል ከፋሚሊ ጀምሮ ሶሳይቲው ቁጥራቸው እየጨመረ ሲሄድ ወደ ክላን፣ ደን ወደ ትራይብ፣ ደን ኔሽን፣ ናሽናሊቲ እያሉ ወደ ስቴት የሚለውን ፎርም ሊመሰረቱ ችለዋል ማለት ነው። the state is a highly political organization of the society. the highest political organization, politically ትልቁ ስልጣን ለስቴት ነው የተሰጠው። በሶሳይቲ በአንድ ማህበረሰብ ውስጥ ትልቁ ፓወር it is under the state፣ በስቴት ቁጥጥር ስር። ገቨርንመንት ካየ ነው ስቴት እንግዲህ ቫኪዩም ላይ የሚያዝ የሚጨበጥ አይደለም፣ ሪፕሬዘንታቲቭ አለው። ስለዚህ ያ ፓወር ኤክሰርሳይዝ የሚሆነው ባይ ኢትስ ኦን ኤጀንሲ ነው፣ በውስጡ ባለው ኤጀንሲ ነው ማለት ነው። ስለዚህ ገቨርንመንት ኢዝ ዘ ኤጀንሲ that exercise power on behalf of the state።
ገቨርንመንት ስቴትን ወክሎ ሀገርን ወክሎ ስልጣንን ኤክሰርሳይዝ ማድረግ የሚችል አካል ነው ማለት ነው። ስለዚህ በስቴት ውስጥ ነው ገቨርንመንት ማለት ነው። አንዱ ኤሌመንት ነው የስቴት። ስለዚህ ስልጣንን ኤክሰርሳይዝ የማድረግ ኦን ቢሃፍ ኦፍ ደ ስቴት ወይም ስቴትን ወክሎ ስልጣንን ኤክሰርሳይዝ የማድረግ ኃላፊነት የሰጠው ይሄ ኢንስቲትዩሽን ነው ማለት ነው። the state has legitimacy for its internal and external relation። ይሄ ማለት ምን ማለት ነው? በኢንተርናል እና ኤክስተርናል በሀገር ውስጥ ወይም ዶሜስቲካሊ ባለው ማስተጋባብርና በውጭ ግንኙነቷ ሌጂቲሜሲ ያላት ህጋዊነት አላት። ኤክሰርሳይዝ ፓወርን ኤክሰርሳይዝ የማድረግ ሌጂቲሜሲ ያለው ማለት ነው። ገቨርንመንት ኤክሰርሳይዝ ፓወር ኦን ቢሃፍ ኦፍ ደ ስቴት። ገቨርንመንት ነው አሁን ስቴትን ወክሎ ኤክሰርሳይዝ የማድረግ ስልጣንን ኤክሰርሳይዝ የማድረግ መብት ያለው ማለት ነው። ወይም ኃላፊነት የተሰጠው አካል ገቨርንመንት ነው ማለት ነው። ቴዎክራቲክ ስቴት ዌር the early states ruled by priests. when you see the early states they were ruled by clergy or religious leaders። የጥንት ስቴቶች ይመሩት የነበረ በሃይማኖት መሪዎች ነው። and a state, this type of state, it is called as the theocratic state ብለን እንጠራዋለን። ቴዎክራቲክ ስቴት ብለን በሃይማኖታዊ መሪ የሚመሩ ስቴቶች ቴዎክራቲክ ስቴት ብለን እንጠራለን። ቴዎ ማለት ሪሊጅን ማለት ነው። ክራት ማለት ሩል፣ ሪሊጂየስ ሩል። ስለዚህ የጥንት ስቴቶች በሃይማኖት መሪዎች ሲመሩ ስለነበር they were called a theocratic state። ሌላኛው ኦሪየንታል ዲስፖቲዝም a theory of ancient state is associated with the ancient state of Egypt and Mesopotamia። ይሄ ዲቫይን ፓወር ወይም የስቴት ሁሉንም ስልጣን ያለው አካል የሚያታ መሪዎቹ እንደ ዲቫይን ፓወር ነበር ሪፕሬዘንታቲቭ ኦፍ ጋድ ኦን አርዝ ተብለው ነበር የሚቆጠሩት እና በዚህ አይነት መልኩ ፎርም የሆኑ ስቴቶች አሉ። ከነዚህም መካከል ኢጅፕት እና ሜሶፖታሚያ በኦሪየንታል ዲስፖቲዝም ቲዮሪ የተመሰረቱ ናቸው ማለት ነው። ሌላው there are factors for the emergency of state። ለስቴት ለመመስረቷ ምክንያቶች አሉ፣ ብዙ ምክንያቶች አሉ። ከነዚህ ዋና ዋናዎቹ አንደኛው አግሪካልቸር ነው። the emergency of agriculture leads for sedentary way of life or permanent way of life, so this leads for the emergency of families, clan and tribe and so on። በዚህ አይነት መልኩ ስቴት ተመስርቷል። ሌላኛው ዲቪዥን ኦፍ ሌበር የስራ ክፍፍልም ለስቴት መመስረት ሌላኛው ምክንያት ነው። the emergency of religion የሃይማኖት መመስረቱ ወይም ሃይማኖት የሰው ልጅ ኤክሰርሳይዝ ማድረግ መጀመሩ ለስቴት መመስረት ምክንያቶች ናቸው። የጥንት ስቴቶችም ቴዎክራቲክ ስቴት በሃይማኖት መሪ ስለሚመሩ ቴዎክራቲክ ስቴት ብለን እንጠራለን። ዋር ሊደርሺፕ በጦርነት ጊዜ የጦር መሪ የሆነው ያ ስሩ ታይም ካሸነፉ በኋላ ስሩ ታይም ሂ ቢኬም ደ ኪንግ ይሆናል። ወይም አንዱ አካባቢ ሌላኛውን አካባቢ ቢያሸንፍ አሸናፊው አካባቢ የተሸነፈውን አካባቢ በቁጥጥሩ ስር ያደርጋል። ያሸናፊው የጦር መሪ የተሸነፉትንም አሸናፊዎችንም ይዞ የራሱን ስቴት ይመሰርታል ማለት ነው። ሌላኛው ትሬድ ኤንድ ኢሪጌሽን ንግድና ኢሪጌሽን or the emergency of this irrigation agriculture was also the factor for the development of state። ትሬድም ሌላ አስተዋጽኦ አለው ማለት ነው። ከነዚህ ሁሉ ግን ከኤንሸንት ስቴቶች መካከል ቲዮሪዎች መካከል religion is the most influential factor for the emergency of state። ሞስት ኢንፍሉዌንሻል አሁን ካየናቸው መካከል ሪሊጅን ሞስት ኢንፍሉዌንሻል ነው። ቢኮዝ ኢት ጊቭስ ፊሊንግ ኦፍ ሴኪሪቲ። ሪሊጅን ካየ ነው ኢት ጊቭስ ፊሊንግ ኦፍ ሴኪሪቲ፣ ደህንነት እንዲሰማን ያደርጋል። ሪሊጅን ካለ ዌር ሂውማን ካይንድ ዌር ኤክስፖዝድ፣ የሰው ልጅ ኤክስፖዝድ ሲሆን ወደ ምን ፋሚን ሲኖር፣ ዋር፣ ዲዚዝ፣ ናቹራል ዲዛስተር ሲኖር ፊል ሴኪሪቲ ባይ ዩዚንግ their own religion። ሃይማኖት ሴኪሪቲ ይሰጣል፣ ደህንነት ይሰጣል፣ ረፍት ይሰጣል። በዚህ አይነት መልኩ ስቴት ተመሰረተ ብለው እንትን የሚሉ አሉ ማለት ነው። it was believed security and the fertility of crops, animals and women። it was believed priests
የሃይማኖት መሪዎች they were called as the prior of fertility ለአዝርቶቻቸው ምርት እንዲያመጡ እንስሳዎቻቸው የተሻለ ፈርቲሊቲያቸው እንዲጨምር ሴቶች እንዲወልዱ ይሄ የቄሶች ትልቅ አስተዋጽኦ ነበር። ፕራየር ነበሩ፣ ጸላዮች ነበሩ፣ ይጸልዩ ነበር ማለት ነው። ይጸልዩ ነበር። ፕሪስትስ they were who mediated between the God and humankind were the important ፕሪስቶች ይሄ ሃይማኖታዊ ሂሊንግ ወይም ፕራይ ብቻ ሳይሆን they were also considered as mediator በፈጣሪና በሰው ልጅ መካከል አገናኝ ወይም አማላጅ ብለው ነው የሚጠሯቸው የነበር ማለት ነው። then ከዛ በተጨማሪ እነዚህ ቄሶች ሃይማኖታዊ መሪ ብቻ አልነበሩም። they have a combined religious power with political function ሃይማኖታዊ መሪም ናቸው፣ ፖለቲካል ፋንክሽንም ይሰጣሉ። ለምሳሌ በሃይማኖት ይጸልያሉ ለፈርቲሊቲ። ከዛ በተጨማሪ ፖለቲካሊ ደግሞ ሰዎች ሲጣሉ የሚያስታርቁ የሆነ ችግር ሲፈጠር ሰላም የሚፈጥሩ ቄሶች ሪስፖንሲቢሊቲ የሚሰጣቸው እነዚህ የሃይማኖት መሪዎች ነበሩ። then ቀስ በቀስ እነዚህ ቄሶች ራሳቸውን ወይም እነዚህ ፕሪስቶች religious leaders they make themselves as king of that area የዛ አካባቢ ንጉስ አድርገው ሹመዋል። then ከጊዜ በኋላ ደግሞ local rulers they substitute the place of the priests የፕሪስቶችን ቦታ ምን ማለት ጀምረዋል? መተካት ጀምረዋል። they began to collect tribute መሰብሰብ ጀምረዋል። ለዚህ tribute ለሚሰበስቡት ደግሞ they also gives protection for the societies ለሶሳይቲው ፕሮቴክሽን መስጠት ጀምረዋል ማለት ነው። እነዚህ ሎካል ሩለሮች ወይም ሎካል ቺፎች ማለት ነው። then ቀስ በቀስ የቄሶችን ቦታ እየተኩ እነሱ ራሳቸውን ንጉስ እያደረጉ መጣዋል ማለት ነው። እና የኤንሸንት ስቴቶች they have political and religious leaders መሪዎቻቸው ፖለቲካልም ሪሊጂየስ አውቶሪቲም ነበራቸው ማለት ነው። ጥንት ካየነው kings they were considered as the representative of supreme god on earth ነገስታቶቹ የሚቆጠሩት የሱፕሪም ጋድ ወይም የፈጣሪ ሪፕሬዘንታቲቭ በመሬት ላይ የፈጣሪ ሪፕሬዘንታቲቭ ተደርገው ነበር የሚቆጠሩት የነበር ማለት ነው። this theory called the divine right theory ተብሎ ይጠራል። ነገስታቶቹ they were considered as the representative of God on earth so ይሄ ዲቫይን ወይም መለኮታዊ ኃይል የተሰጣቸው ተደርጎ ነበር የሚቆጠረው ማለት ነው። ይሄም ቲዮሪ the divine right theory ተብሎ ይጠራል። እና ሌላኛው ቲዮሪ the divine right theory ነው ማለት ነው። ሌላኛው the nature of early states የጥንት ስቴቶች ምን ይመስሉ ነበር የሚለውን they were divine right theory and democratic type of states አንደኛው divine right theory ወይም ነው። ሌላኛው ደግሞ democratic type of state ነበሩ የጥንት ስቴቶች ማለት ነው። ዲቫይን ብለን የምንጠራው መለኮታዊ ኃይል አላቸው ተብሎ ነው የሚቆጠረው ማለት ነው ነገስታቶቹ። the divine right theory male descendants have the right to be king የነገስታቶቹ ወይም የመሪዎቹ ወንድ ልጆቻቸው ወይም ወንድ ቤተሰቦቻቸው ብቻ ናቸው ስልጣን የመውረስ መብት ያላቸው ማለት ነው። ዲሞክራሲን ካየነው ደግሞ it is refers to government by the people and for the people በዲሞክራቲክ type of government ብለን የምንለው the refers to the government by the people and for the people በህዝብ የተመረጠ ለህዝብ ይሄ democratic type of government ነው። when we see democracy it could be expressed in terms of equality among citizens ዲሞክራሲ አለ ካለ equality there is the existence of equality ይሄ equality ብለን የምንጠራው ደግሞ equality or similar duty and right እኩል የሆነ መብት እኩል የሆነ ደግሞ ግዴታ ሼር ሲደረግ ይሄ ዲሞክራቲክ ታይፕ ኦፍ ገቨርንመንት ብለን እንጠራዋለን ማለት ነው። ስለዚህ ጥንት ዲሞክራሲን ፕራክቲስ ያደረጉ ሀገሮች እነማን ናቸው ካል የኤንሸንት ግሪክ
ሲቲ ስቴትስ ዘይ ኦፕን ደ ዶር ኦፍ ዲሞክራሲ ወይም ዲሞክራሲን የጀመሩት የጥንት የግሪክ ሲቲ ስቴቶች ናቸው። የአቴንስ አቴኒያን ዲሞክራሲ it was the first democracy or states which have some principles of democracy። ነገር ግን ሪል የሆነ ዲሞክራሲ አልነበረም። በጥንት በግሪክ ስቴቶች መካከል ግሪክስ they were divided ወይም አንደኛው ሲቲዝን ተብሎ ይጠራሉ፣ ፕሌቢያን እና ስሌቭስ ተብሎ የሚጠራ ሶሳይቲው ከሶስት የተከፈለ ነው። when the citizens they have the right to make decision ሲቲዝን ተብሎ የሚጠራው የሶሳይቲው ክፍል ዲሲሽን ሜክ የማድረግ ራይት አለው። ኤሌክሽን ምርጫ የመምረጥ መብት አላቸው። ከዛ በተጨማሪ ስሌቭ እንዲኖራቸውም ይፈቀዳል፣ ባሪያ እንዲኖራቸውም ይፈቀዳል ማለት ነው። ሁለተኞቹ ሶሳይቲ ግሩፖች ምኖች ናቸው? ፕሌቢያንስ ተብሎ ይጠራሉ። they were the members of the society but they had no political right ፖለቲካል ራይት የላቸውም። ነገር ግን ሜምበርስ ኦፍ ደ ሶሳይቲ ናቸው። ሜምበርስ ኦፍ ደ ሶሳይቲ ናቸው። ነገር ግን የመምረጥም መብት የላቸውም ማለት ነው። ስሌቭስ ሌሎቹ ናቸው። ሜምበርስ and they had no right ምንም አይነት ፖለቲካልም ኢኮኖሚካልም ራይት አልነበራቸውም ስሌቮቹ። ሴቶችም እንደዛው ማለት ነው። ለዛም ነው ሲቲዝን ናቸው፣ ነገር ግን they had no the right to elect or political right አልነበራቸውም። ለዛም ነው ሪል ዲሞክራሲ አልነበረም። ዳይሬክት ዲሞክራሲ ነው ማለት ነው። ስለዚህ እነዚህ የጥንት ስቴት ካራክተሪስቲክ ኦር ፊቸርስ ኦፍ ኤንሸንት ስቴቶች ናቸው። የመጨረሻው ስለሆነም ኤክሰርሳይዝ ይዤላችሁ ቀርብ ያለው እነዚህን ኤክሰርሳይሶች እዩዋቸው። የመጀመሪያው ዲስክራይብ ዘ ፎሎዊንግ ተርምስ፣ እነዚህን እንትኖች ዲስክራይብ ዋት ኢዝ ሂስትሮግራፊ፣ ኦብጀክቲቪቲ ኢን ሂስትሪ፣ change and continuity in history ምንድን ነው? the Neolithic revolution, the things that exist during the Neolithic revolution in Ethiopia and other parts of the world። እሱን እንትን ባይፔዳል ማለት ምን ማለት ነው? ባይፔዳሊዝም፣ ሆምኒድ ካራክተሪስቲኩ ምን ይመስል እንደነበር እነዚህን ማወቅ አለባችሁ። ሌላኛው define the right short answer or short note to the concept listed below። ለነዚህ ለሚከተሉት ሾርት ኖት ጻፉ ነው የሚል። define what is history and prehistory ምንድነው፣ ሂስትሪ ምንድነው የሚለውን ከዚህ በፊት ተምረናቸዋል፣ እዩዋቸው። what type of primary sources are available in your locality for write the history of a church or mosques or any other institution። በአካባቢያችሁ ያለ ምን አይነት ፕራይመሪ ሶርስ አለ? in your locality for write the history of church ስለ አብያተ ክርስቲያናት ወይም ስለ ሞስክ ስለ መጽሐፍ ማለት ነው። ሞስክ ላይ ወይም ቸርች በተመለከተ ልንጽፍ ብንፈልግ ምን አይነት ፕራይመሪ ሶርሶች አሉ በአካባቢያችን ነው የሚለን። ሶስተኛው describe the basic difference between the old one tool and the Acheulean tool። ሁለት ቴክኖሎጂዎች አሉ በፓሊዮሊቲክ ጊዜ እንትን ያሉ ናቸው። አንደኛው ኦልድ ዋን ቱል ወይም ኦልድ ዋን ቴክኖሎጂ ነው። ሁለተኛው ደግሞ አቹሊያን ነው። ኦልድ ዋን በሆሞ ሃቢለስ ነው። አቹሊያን በሆሞ ኢሬክተስ ነው። እነዚህን ካራክተርስ ዲፍረንሳቸውን ዲስክራይብ አድርጉ ነው የሚለን። እነዚህን እስኪ ሞክሯቸው። what were the major revolutionary changes during the Neolithic revolution? በኒዮሊቲክ ሪቮሉሽን ወይም ኒው ስቶን ኤጅ ከ8000 እስከ 4000 ቢሲ የነበረ ነው። በዚህ ሜጀር ሪቮሉሽኖች ምንድን ናቸው? እነሱን ጻፏቸው ነው የሚለን። ይሄ ነው ለዛሬው እንግዲህ አትርሱ። ፕሊዝ ሰብስክራይብ ኤንድ ሼር። ታንክስ ፎር ዮር ሊስኒንግ። በሚቀጥለው ቻፕተር 2 አቀርብላችኋለሁ። አመሰግናለሁ ስላዳመጣችሁኝ። ቻው።